ጅራፍ ራሱ ገርፎ ራሱ ይጮሃል ነው የዚህ ተፈናቃዮች በተመለከተ። ይሄ ቆሞ ቀር ግትር ቡድን አቋም የሚለው አለ። አይ ቲንክ አንደኛ ራያና ጸለምት ተመልሰዋል። ራያና ጸለምት መመለስ ብቻ ሳይሆን በእነሱ ቁጥጥር ስር እኮ ነው ከሞላ ጎደል ያለው። የአጀንዳ ተዘግቷል ማለት ነው። አሁን የቀረው አጀንዳ ምንድን ነው? ወልቃይት ምናምን የሚባለው አካባቢ ወልቃይት ምናምን የሚባለውም እኔ አሁን የሚገባኝ ሰውን ላለመመለስ የፈለጉት ቲፒኤልኤፎች በብዙ ምክንያት ነው። አንዱ ምክንያት እኔ የኔን ነው የምነግራችሁ። ዳታው የለኝም ግን ማጣራት አለብኝ ዳታውን። አንዱ ምክንያት ለህዝቡ ሲናገሩ በሚሊዮን ተፈናቅለው ሚሊዮኖች ናቸው ምናምን ይላሉ። ወልቃይት እና ይሄ የሚባለው አካባቢ ምዕራብ ትግራይ የሚሉት አካባቢ ማለት ነው። እኔ ግን አሁን ያለኝ ጥርጣሬ እጃቸው ላይ 100,000 ሰውም ያላል መሰለኝ። አልመሰለኝም። ሚሊዮን ምናምን የሚሉት ኪሳቸው ውስጥ የሞሉት ቁጥር መሰለኝ። ኢዝ ኖሚናል ነምበር ነው። እንደዛ አትገምቱ። እጃቸው ላይ ያለው የተፈናቃይ ቁጥር ከ100,000 የሚበልጥ አይመስለኝ። ሊዋረዱ ነው ከመለሱ። እነሱ ደግሞ ዳታዋን ጠንቅቀው ያውቃሉ፣ ያቋታል በደንብ ዳታዋ ስንት እንደሆነች እያንዳንዱ የመጠለያ ጣቢያ ያለውን ስለሚያውቁ አይ ዶንት ቲንክ ከ100,000 የሚበልጥ አይመስለኝ። እቺ ሚሊየን የምትል ቃል እንድትደጋገም ተፈለገ እንጂ አይመስለኝም። የለም ሚሊዮን። እንደው በዚህ ብሳሳት እመርጣለሁ። ከማየው ነገር ተነስቼ ግን ይሄ በኃይል ለመቆጣጠርም ጉልበት ምናምን የሚፈልጉት ቁጥራቸው ትንሽ ስለሆነ ወይ ጠፍቶ ሄዷል፣ ወይ ሌላ ህይወት ነስቷል፣ ወይ ተሰዷል፣ ወይ ወደ አዲስ አበባ ወይ ወደ ውጪ ምናምን ሄዷል። የለም እጃቸው ላይ ያለ ቁጥር ከ100,000 የሚበልጥ አይመስለኝም። ዳታም እንዲሰራ አይፈልጉም። ስለዚህ በምን አሁን ትላንትም ሰምታችሁታል። ያማን ነው አማኑኤል በሚሊዮን በተፈናቀለው ጠቅላላ የትግራይ ጽንፈኞችን ምን ሌሎች በሚሊዮን ይላሉ። እኔ ጌታቸውም ከዚህ በኋላ አርሞ ቢናገር ደስ ይለኛል። ወይም ደግሞ እኔ ከተሳሳትኩ የቀረበው ቁጥር ልክ አይደለም ብሎ ቢናገር። አይ ዶንት ቲንክ በእጃቸው ላይ ያለ ከ100,000 የበለጠ አይመስለኝ። ስድብን ከምትሳደብ ይሄን ያህል ዳታ ነው ብለህ ተናገርና እኔ ልታረም ወንድሜ መታረም ደስ ይለኛል። በዚህ ጉዳይ ላይ ብታረም ዳታውን ኤግዛክት ዳታውን በስም ዝርዝር አምጥታችሁ ይቅረብና እንታረም። መሰረታዊ አሁን አንዱ ምክንያት ይሄ ነው። በኃይል የምትፈልገው ቁጥሩን በኃይል እንዲታወቅብህ ስለማፈልግ በጉልበት በጦር መሳሪያ ስገባ ሌላውም ኃይል አብሮ ይገባል። አንደኛው ይሄ ነው። 100,000 እያሳነስኩ አይደለም፣ ብዙ ነው 100,000። ግን እንደናንተም እንደምትሉት 1 ሚሊዮን 2 ሚሊዮን አይደለም ነው እያልኩ ያለው። ሎጂካሊ ማለት ከጦርነቱ በፊት የራያ ምናምን ፖፑሌሽኑ ስንት ነው? እንደ ወልቃይት ምናምን የሚባለው ፖፑሌሽኑ ስንት ነው? በእነሱ አነጋገር ከሆነ እኮ አሁን 1 ሚሊዮን ቢኖር ከረንትሊ እዛ 1 ሚሊዮን ወልቃይት ምናምን የሚባለው ብቻ 2 ሚሊዮን አለው ማለት ነው በትንሹ። እንደውም እነሱ 2 ሚሊዮን ስለሚሉ 3 ሚሊዮን ነው ማለት ነው ወልቃይት ላይ ያለው 3 ሚሊዮን ህዝብ አለ ከምር አለ። ያ ከሆነ በጣም ትልቅ ቁጥር ነው 3 ሚሊዮን። እያደናገሩ ነው ያሉት። የማይቀበሉትም ለዛ ነው።
እንጂ ይመለሱ ቢባል ከ100,000 የሚበልጡ አይመስለኝም። ጉልበት፣ ኃይል፣ ጦር መሳሪያ የፈለጉበት ምክንያት ቁጥሩ እንዳይታወቅ ነው። አሁን በራያ ላይ በጉልበት ገቡ አይደለ? ሲገቡ ስንት ቁጥር ነው የገባው? we don't know። ስንት ተፈናቃይ ተመለሰ አናቅም። ጉልበት ስለሆነ ኃይል ስለሆነ። ሰላም ቢሆንስ ሊስት ሊደረግ ነው። በዚህኛውም ወገን ያለው ሊቀመጥ ነው፣ በእነሱም ወገን ያለው ሊቀመጥ ነው። አዎ እውነት ነው፣ ተፈናቃይ ነው፣ ከዚህ ነበረ እያለ ሊስት ሊያደርግ ነው። ሊስት አድርገው ሲመጡ ቁጥራቸው ሊታወቅ። ስለዚህ ትልቁ ሚስጥር፣ ትልቁ እውነት እኔ ብሳሳት እመርጣለሁ፣ መጥቼ የምናገራለሁ። ዳታው ተሰርቶ ከሚሊየን በላይ ተፈናቃዮች በእነዚህ አካባቢ ካለ መጥቼ ተሳስቻለሁ እላለሁ። ይሄ ግን ለኔ ለነጌታቸው ለነጻድቃንም ለነ ጀነራሎቹ እዚህ ጥለው ለመጡት ለሁሉ ነው ማቀርበው ይሄን ጥያቄ። ኖት ኦንሊ ለቲፒኤልኤፍ። ኢንስትሩመንት ስታረጉት ነበረ ወይ በሚሊዮን በምናምን እያላችሁ ልክ ነገሩ ወደ እነሱ ሲመጣ ባይዘው ይክዳሉ። ዶክተር ደብረጽዮን መጣና ምን አለ? እዚህ አንዳንዱ በሚሊዮን ሞተ በምናምን ሞተ ይለናል። አመራሩን ተጠያቂ ለማድረግ ምንድነው እያለ ያለው? በሚሊዮን አልሞተም ነው እያለ ያለው። መጣች ፈትለወርቅ አመራሩን ተጠያቂ ለማድረግ እንደዚህ ሞተ ይባላል። አልሞተም ማለት ነው በሚሊዮን። እነሱ ጋር ተጠያቂነት ሲመጣ ይከላከላሉ። ሲጮውባቸው የነበረው ደብረጽዮን ደደብ ምናምን እየተባለ ሲሰደብ የነበረው ይሄን በመናገሩ ነው። በነገራችን ላይ ለምንድን ነው ይሄን የተናገርከው ተብሎ አመስኮማ ዳታ እንዳይሰጥ እኮ አባረሩት። እህቴ ያኔም እኮ አንስተናል። እኔ አግኝቻቸዋለሁ እኮ ዳታ እንዳይወስድ አባረሩት። ከዛ የክልሉ አመስኮ ደግሞ ትክክለኛ ዳታ አመጣም፣ ነምበር ነው ዝም ብሎ የሚያመጣው። የክልሉ ማለት ነው የክልሉ አመስኮ አይደለም። እሱ ታጣቂው እኔ እኮ ነግሬያቸዋለሁ። ታጣቂውን 200,000 270,000 ነው የሚሉት አይደለ? ከዛ ዲዲአር ለመስራት ኦፊሻል አይዲ ይዘጋጅላቸው፣ በአሻራ ያለው አይዲ ይዘጋጅላቸው ሲሆን ከጫፍ ጫፍ ተቀጣጠለ። ከጫፍ ጫፍ ፕሮግራም ተሰራ። ታስታውሱም እንዴ? እንዳትሄዱ አይዲ እንዳታሰሩ ተብሎ ለምን መሰላችሁ? ተፈናቃዩ አይዲ ከተሰራለት በአሻራ ከተሰራ አይደንቲፋይድ የሆነ ዩኒክ አይደንቲቲ ይኖረዋል ማለት ነው። ፕራይመሪ አይደንቲቲ ይኖረዋል። ቁጥሩ ሊታወቅ ነው። ሚዲያ ነው ሰበር ተብሎ ልዩ ፕሮግራም ነው የዛሬ ተብሎ ፌደራል መንግስቱ ታጣቂዎቹ ላይ አይዲ ያለ ነው፣ ፎቶግራፊ ያነሳ ነው፣ አሻራ ያለ ነው። እንዳትነሱ አሻራ ምንድነው ምክንያት? በአሻራ ተነስታችሁ ነገ ከነጎዳ የስራ ዕድል የምናምን ችግር እንዳያጋጥማችሁ ምክንያት የተቀመጠ እሱ አይደለም። ምክንያቱ ምንድነው? በአይዲው ላይ በደንብ አዳምጡኝ። ይሄውን አገር ቤት ያላችሁ ሰዎች የወሰዳችሁት አይዲ አሻራ አለው አይደል? የጣት አሻራ አለው፣ የአይን አሻራ አለው ወዘተ። ምን ሆነ ማለት ነው? ፕራይመሪ ኪያችሁ ሆነ ማለት እዚህ ሀገር ሶሻል ሴኩሪቲ እንደሚባለው ማለት ነው። አንድ ሰው ሁለት አሻራ አይኖረው። እሱ ከታወቀ ደግሞ የታጣቂው ቁጥር ይታወቃል። አንገታቸው ቢቆረጥ የታጣቂው ቁጥር እንዲታወቅ አይፈልጉም። ከታወቀ በእርግጠኝነት የምነግራችሁ ከ100,000 በታች ነው ታጣቂው። ይናገር ጌታቸው ወጡ 100,000 የሚሞላም አይመስለኝም አሁን ባለው ሁኔታ። ቢኮስ አብዛኛው ጥሎ ወጥቷል። ወደ ቤተሰቦቹ ሄዷል። ወደ አዲስ አበባ ሄዷል። ወደ ተለያየ ቦታ ሄዷል። ወደ ስደት ሄዷል። መጥተው እነሱስ ገንዘብም ሲወስዱ በ270,000 ታጣቂ ነው ገንዘብ የሚወስዱት ደሞዝ ሲወስዱ። የመጨረሻ ተንኮለኞች ክፉዎች ባይዘው ይበዛል። እኔ አም ሶሪ ለቃሌ የክፋት ጥግ ተሰብስቦ ጭንቅላታቸው ውስጥ ይጋር። ይሄ ስለ ሃርድ ኮሩ ነው የማወራው፣ ስለ በሰበሰው አስኳል ነው የማወራው። በደንብ ክሊሩ ነው። ስለ ሁሉም ህወሓት አይደለም የማወራው።
ዲፋይን አድርገናል ስንመጣ እኔ የጠቅላይ ሚኒስትሩን ዴፊኒሽን እንደወረደ ተቀብዬ ነው ያወራ ያለሁት so I'm not talking about ስለ 200,000 ምናምን ስላለ የህወሓት አባላት አይደለም ከመቶ ስለማይበልጡት የበሰበሰ እንቁላል ውስጥ ያሉ ሃርድኮሩን ነው ያወራ ያለሁት ተንኮለኞች ክፉዎች ጨካኞች ባይዘው የተንኮል ስልታቸው ተተብትቦ የማያልቅ የትግራይ ህዝብ ላይ የተከመሩ በሽታዎች ናቸው ባይዘው ስለዚህ ተፈናቃይም ሊስት ቢደረግ ከ100,000 ስለማይበልጥ አይፈልጉም ታጣቂውም ባዮሜትሪክ የሆነ መታወቂያ ቢሰጠው አሻራ ቢደረግ አይፈልጉም ቁጥሩ ሊታወቅ ነው ሊጋለጡ ነው ለዚህ ነው መሰረታዊ እውነቱ እዚህ ጋር ነው ያለው ከዚህ ውጭ አይደለም ሆስቴጅ ያረጓቸው እነዛ 100,000 የሚባሉ ምን ያደረጉበት ምክንያት ይሄ ነው ራያና ጸለምት ሄደዋል ወጥተዋል መተዋል የቀረው ይሄኛው ነው ይሄኛው ግን ቅድም እንዳልኩት የቆሞ ቀር ቡድን ቁጥሩ እንዳይታወቅ በቃ ከዛ የፌደራል መንግስቱን ህግ ሲጥሱ ይውላሉ ፕሪቶሪያ ይከበር ምናምን ይልህና ህወሓት ያርድኮሩ ምርጫ ይኸው ጠቅላይ ሚኒስትሩ ትላንት አላነሳውላችሁም የምርጫ ቦርድ የራሳቸው ምርጫ ቦርድ ይኖራቸዋል እንዴ ተረተው የምርጫ እኮ የፌደራል መንግስቱ ነው ስትል አይ በቃ አገር ይሆናሉ ከዛ በኋላ ስለዚህ ይሄ ትልቅ ነገር ይመስለኛል ከዛ የጦርነት ዝግጅት ነው የጦርነት ዝግጅት በተመለከተ ያው የጦርነት ዝግጅት እያደረጉ ነው ከሌላ ጠላት ኃይል ጋም የተደራጁ ነው ወዘተ የሚላለ እንስማውና ብዙ መጨምረው ነገር የለኝም ጥሩፍ ጉጅለ ህወሓት እንብል ዘለና ኩሉ መርሐነትን አባላት ነበር ውድብ ዘይካተተ ዝኮነ እዩ እቲ ኃይሊ በመርሐነት ደረጃ ኮነ ባይዘው እዚህ ጋር ነው ዴፊኒሽኑ ያለው ዴፊኒሽኑን ድጋሚ ስሙት ዲፋይን ያረግ ዴፊኒሽን ወሳኝ ያልኳችሁ ለዛ ነው በአባላት ሰማት ጥሩፍ ጉጅለ ህወሓት እንብል ዘለና ኩሉ መርሐነትን አባላት ነበር ውድብ ዘይካተተ ዝኮነ እዩ በመጀመሪያ ደረጃ ቆሞ ቀሩ የህወሓት ቡድን የምንለው ሁሉንም የድርጅቱን አመራርና አባላት አይመለከትም እቲ ኃይሊ በመርሐነት ደረጃ ኮነ በአባላት ተኸፋፊሉ ካብ ህዝቢ ንበይኑ ተነፂሉ ተሪፉ እዩ ህዝቢ ትግራይ ብፍላይ መንእሰይ ትግራይ እጥቃት እውን ሓዊሱ እምቢ ንኹናት ክብል ንሪኦ ኣለና እዚ ድማ ካብ ኩሉ ከባቢ ክሰፊ ዘለዎ ጉዳይ ይመስለኒ ብውስን ቦታታት ጥራሕ ዘይኮነስ መመላእ ትግራይ ክነብር ዝግብኦ ዝብል እምነት እዩ ዘለኒ ይኹን እምበር እቲ ኃይሊ ጥሩፍነት ህዝውን ኣብ ሰፊሕ ወታደራዊ ምልዕላል ይርከብ እቲ ኣዝዩ ዝስከፍ ጉዳይ ድማ ብቕሉዕ ንፅረ ኢትዮጵያ ዝኾኑ ሓይልታት ምስላፍ እዩ እዚ ብታሪክ ታይ ቦታ ክነብረና ዝብል ምልታ ዘይብሉ እዩ ዝመስለኒ ኣብ አባላቱን ህዝብን ዝነበሮ ተስፋ እናተዳኸመ መስመፀ ኣብ ውሽጢ ዘሎ ተስፋ እናተዳኸመ መስመፀ ተስፉ ናብ ናይ ደግ ሓይልታት ገይሩ እዩ ዘሎ በታ ዘለቶ አቅሙ እውን ታቀም እንዳናሰት መጽያ ያዘላ በታ ዘለቶ አቅሙ እውን ሰፊሕ ቅስቀሳ ይገብር ኣሎ ናይ ልማዓት በጀት ቅድም ለከም ዝገለጽኩዎ ፌደራል መንግስት በጀት ሰድደሎ ናይ ልማዓት በጀት እናመንጠለ ቀለብ ጥቃት ይገብር ኣሎ ክልል ትግራይን ህዝብ ትግራይን ኣብ ኩነተ ውግን ወረ ውግን ከነብር
ካብ ልምዓት ኢንቨስትመንት ክርህቅ ይገብረሉ ህዝብና ኣብ ካሊ ክልላት ከመይ ዘበለ ልማት ይመጽእ ከም ዘሎ ይረአሎ ንሱ ሓሲቡ ክሰርሕ ድሌት በህዝብና እንተለዎ እንኳ ብወገን ትጥሩፍ ኃይለ ግን ኩሉ ሻዕ ኩነተ ውግእ ወረ ውግእ ጥራሕ ክዝረብ ተገምጋም ይኩን መግለጽ ይኩን መርገጽ ይኩን ኩሉ ነገር ኩነተ ውግእ ወረ ውግእ ነው ኮይኑ ዘሎ እዚ ጥራሕ ግን አይኮነን ወርቅን ካልኦት ማዕድናት ትግራይ እና መዝመዘ መግዝእ አጽዋር ይግብረሎ እዚ ኃይል እዚ ምስቶም ጨና ለምዓት ዘይፈልጡ ግዳማውያን ኃይልታት ወዛህዘህ ይብለሎ ካብ ምርጫ ቦርድ ተሰሪዘ ተፈናቀልቲና መረበቶም አይተመለሱን ዝብል በዓሉ ዝፈጠሮም ጸገማት ከም ሰብ ተጠቂሙ ውግህ ይቀስቅሰሎ ናተይ መርገጺ ካብ ቃላት ሓሊፉ ናብ ወታደራዊ ምንትንካፍ እንተኣትዩ ግና ከም ቀደም መስለክን ወህጅ ወስደክን ጥራይ ክብል ዝክእል ወገንና ብፍጹም ብስሩሕ ኣብ ትግራይ ዝጅመር ውግእ ከም ዘይሎ ክረጋገጽ ደሊ ኣብ ትግራይ ዳግም ውግእ ናይ ምጅማር ድሌት ይኩን ፈተነ ይኩን ሐሳብ ከም ዘይብልና ህዝብና ክፈልጥ ኣለዎ ከመጨረሻው ለመጀመር በትግራይ ጦርነት ለመጀመርም ለመቀጠልም ፍላጎት የለንም ነው እኔ ይሄን ነው የምፈልገው ፌደራል መንግስት እዚህ ላይ ጸንቶ እንዲቀመጥ ነው የምፈልገው በፍጹም እነሱ ወደሚፈልጉት የጦርነት ጎተራ መግባት አያስፈልግም ተገዶ ካልተመጣ በስተቀር እንደሚገኝ ጥቅምም የለም እውነት ነው መንግስት በተቻለ መጠን ጦርነት ውስጥ የማያስገባው ኢንቫይሮንመንት መፍጠር አለበት ገፍተው ከመጡ ግን እንደ ቀድሞ መስሎሽ ጎርፍ እንዳይወስድሽ የተባለው ተገቢ ነው ምክንያቱም ጦርነት የሁለቱ ወገን ፍላጎት መቆም ነው በአንደኛው ወገን ከመጣ ምንድነው የምታደርገው ግን ጥሩ ተረት ነው እንደ ቀድሞ መስሎሽ ጎርፍ እንዳይወስድሽ በጣም ኢንቫይሮንመንቱ ይለያያል ትላንት ሰሜን ህዝብ ብሎ 80% የመጣው ዛሬ እንደዛ ሊመታ የሚችለው አካል የለው ዛሬ ያሉ ቴክኖሎጂ አቅሞች ትላንትና የሉም ዛሬ ሻቢያ አቅም አጠይቀውም ድጋፍ ምናምን የምትመታው ስለሌለ ኮምፕሊትሊ ኢትዮጵያ ተቀይራለች እውነት ለመናገር መከላከያው ተቀይሯል አንዳንድ ሰዎች የውስጥ ጦርነትንና የዚህ ኮንቬንሽናል ዋር ልዩነቱንም ብዙ የተረዱዋል መሰለኝ አማራ ክልል ያለው ትግራይ ኦሮሚያ ክልል ያለው የውስጥ ጦርነቶች ናቸው ይሄ ግን ኮንቬንሽናል ካረጉት ኮንቬንሽናል ሌላ ፐርስፔክቲቭ ነው ያለው እኔ ጦርነት ተንታኝ አይደለው ግን በጣም የተለየ ነገር ነው ያለው አይ ዶንት ቲንክ የበረሃ የመግባት እድል እንኳን የሚያጋጥማቸው አይመስለኝም የቆሞ ቀር ቡድን ለጦርነት እየተዘጋጀ ነው ከጠላቶች ጋር ከኢትዮጵያ ጠላቶች ጋር ጥምረት ፈጥሯል ነገ ከነጎዲያ ምን ሊናገረው እንደሚችል ምን አይነት ታሪክ እንደሚኖረው እውነት ነው ፌደራል መንግስት የሚልክለትን በጀት ወደ ጦርነት እየቀየረ ነው ወሬው በሙሉ ጦርነት ነው ወርቅ ይሰርቃል ማዕድን ይሰርቃል ይበዘብዛል ጦርነት ይቀሰቅሳል ከዛ በኋላ ይሄ አንዱ መሰረታዊ ባህሪ ይመስለኛል ሌላው ከኤርትራ መንግስት ጋር ያለው ባህሪ ነው እዚህ ጋር አይ ቲንክ ፌር የሆነ ዲስከሽን የተካሄደ ይመስለኛል ማለት ሻቢያ ምን እንደሚል ባላቀም እንግዲህ የኤርትራ መንግስት በመግባቱ አመስግኗል ጠቅላይ ሚኒስትሩ ከዛ በኋላ ግን የፈጸመው ወንጀል ፈጽሟል የሚል ነገር አንስቷል ማጠቃለያ እንድናደርገው ስለፈለኩ እዚ ሰሜን መሰጠቀን እቲ ዝተረፈ ኃይልና በኤርትራ ምሳንሰበን ሻቢያን ህዝብ ኤርትራን ንሰራዊትና ዝገበሮ ደገፍ ዝናዓድ እዩ እቲ ዝተገበረ ድጋፍ በምንታይ ምክንያት እዩ ተገይሩ ዝብል ንጎኒ ገዲፍና ስለቲ አዎንታዊ አስተዋጽኦ አብዋኑ አመስኪና ኢና
ዝነበርና እዚ ፍሉጥዩ በአደባባይ ዝገበርናዮ ስለዝኾነ ነቲ እኩይ ተግባር ድማ ንወግዞ ኣለና ትደገፍ አመስጊና ትጸገም እውን ከም ጸገም ክልዓል ስለዝግብኦ ንወግዞ ኣለና ማለት እዩ ንህና ንእኩይ ንሰናይ ድማ ሰናይ ምባል አይንስከፍን ሰራዊት ኤርትራ እዚ ሰሜን ስለዝተጠቀ ነቲ አጋጣሚ ተጠቂሙ ናብ ትግራይ ምእታው ይፍለጥ መንግስት ኣብቲ እዋን ግዳማዊ ሓይሊ ከላኽል ኣብ ዝኽእሉ ኩነታት ኣይነበረን ሓይልና ወሰን እዩ ምስ ሕወሓት ኣብ ውግእ ኢና ዝነበርና ትግዳማዊ ሓይል ምክልካል ኣይንክእልን ነርና ስለዝኮነ ሰራዊት ኤርትራ ኣብ ትግራይ ኣትዩ ከበርቲ ገበናት ፈጺሙ ትካላት ዘሪፉን ዓንዩን ንጹሓት ቀቲሉን ዓሚጹን ሲቪላዊ ትህተ ቅርጽን ማህበራዊ ትካላት ዘሪፉን ዓንዩን ብፍላይ ኣብ ከተማ ኣክሱም ኣብ ውሽጢ ክልተ መዓልታት ብኣማዓይት ዝቁፀሩ መናእሰይ ጨፍጭፉ ሽውዩ ዝተፈላለዩ ባለ ስልጣን መንግስት ፌደራል ንኣስመራ ዜና ዝነበረና ማለት እዩ ኣክሱም ጥራሕ ዘይኮነስ ከም በዓል ኣድዋ ኣዲግራትን ሽረን ሓዊሱ ኣባይቲ ኣፍሪሱ ኢንዱስትሪታት ዓንዩ ማሽነሪታት ዘሚቱ ካብኡ ንመቀለ ዘይዓቱ ኢልና ሽዑ ታክቲካዊ ብዝኾነ መንገድ ኣጽናዮ ነርና ከም ዝፍለጥ ንምንታይ ብዝኣትወ ከተማ ኩሉ ጥፍዓት ይገብስ ዝነበረ ሕዚ እውን ኣለኩ የንምባል ውጥም ቅልቅል ይብል ኣሎ መልእክተይ ንሻዕብያ ንሰራዊት ኤርትራ ንኩሎም ዘለኒ መልእክቲ ቀንጠብጠብ ትብል ዳዋ ትመጽኦ ኣለዋ ጥራይ ክብሎም ዝፈቱ እዚህ ጋር ሁለት ፋክቶች ናቸው ምናልባት ጊዜ ስለሌለ ሌላ ጊዜ ድጋሚ ይዤው እመጣለሁ እንዲሁ ላለማስቀረት ብዬ ነው አንደኛው ሰሜን ህዝብ በመመታቱ ምክንያት ልንከላከለው ምንችል ስለሌለ የኤርትራ መንግስት ደግፎናል ሰራዊቱ ደግፎናል ለዛ ምስጋና እናቀርባለን ነው በአንድ ሳይድ ያለው አንድ ፋክት የተቀመጠው ማለት ነው ኤርትራኖችም ደግፈናችሁ ረድተናችሁ ምን ብለናችሁ ምስጋና ቢስ ምናምን ሲሉ ስሰማ ስለነበረ ማለት ነው ሶ ለዚህ አሁንም አስተዋጽኦአችሁን እናመሰግናለን ነው በሌላ ሳይድ ደግሞ ሰሜን ህዝብ በመመታቱ ምን መክተው አቅም ስለሌለን ኤርትራ ሰራዊት የቋጠረውን ቂም ይዞ ገባ የሚል ነው ሁለተኛው ገጽታ ከገባ በኋላ ከባድ ወንጀል ፈጸመ በአክሱም ወጣቶችን ጨፈጨፈ የተባለው በሙሉ ወንጀሎች ማለት ነው ፋብሪካው አወደመ ጠቅላላ ነገሮችን ወሰደ ሶ በገባበት ከተማ ሁሉ ጥፋት ፈጸመ ሶ አንደኛው ገጽታ የምስጋና ገጽታ ነው አማራጭ አልነበረንም ሰሜን ህዝብ ተመቶ ነበር ወዘተ የሚል እንደ መከራከሪያ ያያዙልኝና አሁን ከጊዜ አንፃር ነው ያወራው ያለሁት አንደኛው ፖይንት ይሄ ስለሆነ ማለት ነው the second እልል በቅምጥ የሆነለት ነው ቃሉም ብዙ ጊዜ የምጠቀመው እሱ ነው ቅቤ የጠጣ ዱላ ላለው ብዙ ጊዜ ሰተት ብሎ እንዲገባ የቋጠረውን ቂም በቀል እንዲወጣ አደረገው ይሄ እንግዲህ በፋክት ደረጃ የቲፒኤልኤፍ ሰዎችም የትግራይ ብሔርተኞችም ሻዕቢያ የፈጸመው ነገር ውሸት ነው ሲሉ አላይም ላለመናገር ዚፕ ያደርጋሉ እንጂ ውሸት ነው ሲሉ አላይም ትልቁ ጥያቄያቸው ኤክስ ኢዝ ኤ ኮዝ የሚለው ነው ጥያቄያቸው ማን እንዲገባ ይጋበዘው ማን ነው ምናምን ሁሌ ብቻን ቃል ነው የሚያመጣው ጋበዘ እዚህ ጋር ግን የትግራይ ልጆች ይሄንን የምትሉ ሰዎች ጋበዘ የምትሉ ሰዎች ሰሜን ህዝብ መመታቱንም አብራችሁ አውግዙ ቁመና እንደሌላችሁ አውቃለሁ የማውገዝ ቁመና እንደሌላችሁ ዴፊኒትሊ አውቃለሁ አውግዙ ግን ስታወግዙ ሰሜን ህዝብን መምታት ልክ ነበረ ወይ ብላችሁ አውግዙ ምርር ያለ ነገር ነው እዚህ ጋር ያለኝ በነገራችን ላይ ከቅርብ ጊዜ ወዲህ በጣም ምርር ያለ ነገር ሰሜን ህዝብ ላይ ነው ያለኝ ባላነበው ይሻለኝ ነበር ያ መጽሐፍ ባልሰማ ዲቴል ይሻለኝ ነበር ክፋት ነው ያየሁት
የዚህ አስኳሉን የሃርድኮሩን ክፋት በቃ ይቻሉ ሶ ሌሎቻችሁም እዚህ ጋር አትሸሸጉ ሰሜን ህዝብ ባይመታስ ኖሮ ብላችሁ አስቡ ሶ ያ ሰሜን ህዝብ ነው የተመታው አንዳንዱ የሚያቀርቡ ከሰሜን ህዝብ በዛ በፊት ነው እንደዚህ ሆነ ለምንድነው ከዛ በፊት የሆነው ኤርትራኖቹ ይላሉ ለኤርትራ ሳይድ ከዛ በፊት ነው የገባ ነው ይላሉ ኤርትራኖቹ ወይ ይንገሩ ነው ኤርትራኖቹ ሁሌ የሆነ ምክንያት መደርደር ጥሩ አይደለም that's why ሰራዊቱ ስለተመታ መቀሌ ሄዶ ኤርትራ ሄዶ ራቁቱን የነበረው አልብሰው የመለሱት እሱ ለታ ነው እኔ ታቁኛላችሁ ጠንካራ አቋም ነው ያለኝ ሻቢያ የሚባል ኢትዮጵያ ፖለቲካ ውስጥ መግባት የለበትም የሚል አቋም እንዳለኝ ታውቃላችሁ ጸበም የነበረው የዛን ያዬ ነው ጁንታም የተባልኩት በዚህ ነው ሻቢያን በመቃወሜ ነው ጁንታ የተባልኩት ሌላ አይደለም ሻቢያ የሚባል የኢትዮጵያ ፖለቲካ ውስጥ መግባት የሌለበት ክፉ ነው ባይዘው ግን ከዛ በኋላ ሄደው እነዚህ ሰዎች አማራጭ የለህም አንተ የማይፈለከው ምን ነው ቲፒው አስኳሉ እኮ የፈለገው ምንድነው ሰሜን ህዝብን መትቻለሁ ምሳይን ባህር ዳር በላለው እራቴን አዲስ አበባ ገባለሁ ያላል ነበር እኔ የተጻፈው እኮ እሱ ነው ጌታቸው የሚነግረንም እሱ ነው ለምን ለጌታቸው ረዳ ያልነገሩት አጠቃላይ እንደሚመታ ያውቃል የሚመቱበትን ቀን ግን አልነገሩትም ለምን ጌታቸው አሰፋ ማያውቅም ነው ያለው ጌታቸው ረዳ ወጥቶ ይሄ አስኳል የጠነሰሰውን ነገር አውግዙ ተጋሮች አውግዙ ትክክል አይደለም ሰሜንዝን የማያወግዝ የተጋሩ ሰው ሚዛና ያስተሳሰባለሁ ብያለሁ በሰሜንዝ ላይ የተፈጸመው ነገር ወንጀል ነው ብሎ መጀመሪያ መነሳት አለበት ከዛ ቀጥሎ ሻቢያ መግባቱን ያውግዝ ፌር ስላልመሰለኝ ማለት ነው ይሄ ሁለተኛ መጨረሻ ስለ ኤርትራ የተነሳው ነገር አሳብዷቸዋል እሷን እንደማጠቃለያ እንደሞጫ ዳርጋትና እንሰነባበት ካብ ዝገርም ስርዓት ሻቢያውን በዘገደደ መንገድ ብልማዓት አያምንን በስግግር ስልጣን አያምንን በደቁውን አያምንን ህዝብ ኤርትራ ከም ዝፍለጥ ፈታው ስራሕን ፈጣር ስራሕን እዩ ግን ከመው ዘመሰለ መንግስት ክርክብ አይካለን ኩልና ከም ንፈልጦ ሻቢያ ስልጣን ከህዝከሎ ዳርጋ ለሊ 300 ፋብሪካታት ኣብ ኤርትራ ነይረን ሎሚ ዳርጋ ኩለን አንየን የሉን ሽዑ ሓንቲ ዩኒቨርሲቲ ነይራ አስመራ ዩኒቨርሲቲ ትበሃል ንሳውን ተኣጽያ ከም ሃገር ኤርትራ ከም ሃገር ሓንቲ ዩኒቨርሲቲ የብሎምን ህዝብ ኤርትራ ሃገር ገዲፉ ናብ ስደት ይመረሕሎ እዚ ፍሉጥዩ ዩጋንዳ ሱዳን ሳውት ሱዳን ኢትዮጵያ ኬንያ ኣብ ኩሉ ጎቦታት ይሓደመሎ ሃገር ባዶ ትኸውነላ እቶም ካብ ሃገሮም ዝተሰደዱ ሰሪሆም ከበልጽጉ ድማ ሰለልቲ ሓዊሱ እናለኣኸ መንጦይ መንሕሙም ምኳኑ ምፍላጥ አጸጋሚ ስለዝኮነ እቶም ንጹሃት ይብድሉ ኣብዚ ኣብ ኢትዮጵያ ኤርትራውያን ከም ሃገሮም ክሰርሑ ኣለዎ ዝብል አቋም ሂዝና ነርና ጸገም ዝፈጥር ዘሎ ተሓዊሱ ዝመጽእ ሕሙም ሐሳብ ዘለዎ ሰባት ንሳቶም ስለዘለዉ መን ጦይ መን ተሕሙም ንምፍላጥ ድማ ዝግበር ፕሮሰስ ትጦይ ከም ዝብድል ይፍለጥ ኣብ ዓዶም ሰላም ይስእኖም ኣብ ስደት እውን ሰላም ይስኖም ኣሎ እዚ ናይ ክፍዓት ኩሉ ስሩን መሰረትን እዩ ሰብ ኣብ ዓዱ ክነብር እንተዘይካለ ወፂውን ከም ዓዘ መሰለ ጸገም እንተሃለዎ ብጣዕሚ ያጸጋሚ እዩ እዚ ይቅር ክባህል ዘይግባኦ ሰብአዊ በደል እዩ ዝመስለኒ እዚ ይቅር ክባህል ዘይግባኦ ሰብአዊ በደል እዩ ካብ ልምድና ቅርብ ኢልና ክንሰርሕ ፈቲና ነርና ካብ ልምድና ዝተምሃርናዮ እንታይ ተይልካኒ ካብዚ ሃይል እዚ
ዝኾነ ጽቡቕ ነገር ክርከብ ዘሂሰብ እዩ ስለ ዝኾነ ኣቕሚን ተተረኪቡ ካብ ምዝራግ ዓዲ ኣይውዕልን ይኩን እምበር ብደንቢ ስለ ዝንፈልጦ ደጊሙ ንህዝብና ክብድል እድል ኣይረክብን ከምኡ ዓይነት እድል ኣይንህቦ ኢና ምናልባች እንተፈቲኑ ድማ ናይ መወዳእታ ፈተነ እያ ትኸውን ኢለ ይዝኣምን። ከባድ ንግግር ነው። ወጣችሁ በተለይ የሻዕቢያ ተላላኪ የሆናችሁ ሰዎች በዚህ ነጥብ ላይ ብቻ ተሟገቱ። ሌላውን ትታችሁ ግድ የለም ሌላውን ተውትና እኔ ለኢትዮጵያውያን ወይም ለአዲስ ኮምፓስ ቤተሰቦች አይደለም ይሄን ጥያቄ ማቀርበው ከኤርትራ ጋር አብራችሁ እየሰራችሁ ላላችሁ ሰዎች ነው ይሄን ማቀርበው። በልማት ማያምን ልማት የሌለባት ሀገር የስልጣን ሽግግር ማታቃገር ትላንትና 300 ፋብሪካ ኖሯት አሁን ምንም ፋብሪካ የሌላት አንድ ሰው የፋቲክ ፋብሪካ አላት ይላል። አይ ቲንክ እሱን ሰከንድ ማድረግ የሚያስፈልግ ይመስለኛል። እውነት ነው። የሚሊቴሪ ፋብሪካ አላት። ከዛ ውጭ ፋብሪካ የሌላት ሀገር